ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ አየር ኃይል 4 መልቲ ሮለር ጀቶችን በቅርቡ ከራሽያ እንደሚያስገባ ተገልጿል። በአዲስ አበባ ከተማ የመንጃ ፍቃድ ስልጠናና ፈተና በአፋን ኦሮሞ በትግርኛና ሶማሊኛ ቋንቋዎች እንዲሰጥ ፍቃድ ተሰጥቷል። ሌሎችንም ይዘናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የኢትዮጵያ አየር ኃይል 4 ኤስዩ 30K መልቲ ሮለር ጀቶችን በቅርቡ ከራሽያ እንደሚያስገባ ተገልጿል። የራሽያ የዜና ማሰራጫ የሆነው ስፑትኒክ አፍሪካ በሰሞኑ ዘገባው የኢትዮጵያ አየር ኃይል በአሁኑ ወቅት በአፍሪካ አሉ ከሚባሉ ጠንካራ አየር ኃይሎች አንዱ ነው ብሏል። አየር ኃይሉ የበለጠ የተጠናከረና ዘመናዊ የጦር መሳሪያውን ስማርት ቴክኖሎጂዎችን እያስታጠቀ ራሱን የበለጠ እያጠናከረ መምጣቱንም ዘግቧል። የኢትዮጵያ አየር ኃይል በአሁኑ ወቅት አንድ ራሽያ ሰራሽ 5ኛ ትውልድ ኤስዩ 30 ተዋጊ ጀት ባለቤት መሆኑን የገለጸው ስፑትኒክ ከዚህ በተጨማሪም 4 ራሽያ ሰራሽ ኤስዩ 30K ተዋጊ ጀቶችን በቅርቡ ይረከባል ተብሎ እንደሚጠበቅ አስታውቋል። አየር ኃይሉ በአሁኑ ወቅት ካለው ራሽያ ሰራሽ ኤስዩ 30 ተዋጊ ጀት በተጨማሪ ራሽያ ሰራሽ ሰው አልባ ድሮኖች ባለቤት መሆኑንም ጠቁሟል። በአጠቃላይ የኢትዮጵያ አየር ኃይል በአሁኑ ወቅት መለማመጃ ጀቶችን ጨምሮ 130 የአየር ላይ ውጊያ ጥቅም ላይ የሚውሉ ጀቶችና ሄሊኮፕተሮች ባለቤት መሆኑንም ገልጿል። የኢትዮጵያ አየር ኃይል የአየር ውጊያ ታክቲካዊ አቅሙን ለማጎልበት ሰው አልባ ድሮኖችን በራሱ አቅም በሀገር ውስጥ ማምረት መጀመሩን መግለጹ አይዘነጋም። ከኮስሞ ትሬዲንግ ጋር በተያያዘ በከባድ እምነት ማጉደልና በሌሎች ወንጀሎች የተከሰሱ ግለሰቦችና ድርጅቶች በነጻ ተሰናበቱ። ኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት ላይ ከባድ የእምነት ማጉደል፣ ፍቃድ ሳይኖራቸው በባንክ ስራ ላይ መሰማራት፣ በህገወጥ ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብና በሌላ ሰው ጥቅም የስራ አመራር ላይ ጉዳት በማድረስ ወንጀሎች ክስ ተመስርቶባቸው የነበሩ 4 ግለሰቦችና 3 ድርጅቶች የተመሰረተባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት ብይን ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ ድንበር ተሻጋሪ ወንጀሎች ችሎት ባለፈው ሳምንት በሰጠው ብይን በነጻ ያሰናበታቸው ተከሳሾች ወይዘሮ አዜብ ምህረተአብ፣ አቶ ተመስገን ይልማ፣ አቶ አደፍረስ ሀብቴ፣ አቶ መስፍን አስማማው፣ ጄጄ ፕሮፐርቲ ማኔጅመንት ኃላፊነቱ የተወሰነ የግል ማህበር፣ ቲቲኤች ትሬዲንግ ኃላፊነቱ የተወሰነ የግል ማህበርና ቦስተን ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ናቸው። ተከሳሾቹ የኢፌድሪ ወንጀል ህግ ድንጋጌዎችን፣ የባንክ ስራ አዋጅ ድንጋጌዎችን፣ በወንጀል ድርጊት የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣን አዋጅ ድንጋጌዎችን ተላልፈዋል በሚል የፌዴራል ጠቅላይ አቃቢ ህግ መስርቶት የነበረው ክስ ፍርድ ቤቱ መርምሮ ከሳሽ አቃቢ ህግ በግለሰቦቹና ድርጅቶቹ ላይ የመሰረተውን ክስ በሰው ምስክሮችም ሆነ በሰነድ ማስረጃዎች በብቃት ማስረዳት አለመቻሉን በብይኑ ጠቅሶ ተከሳሾቹ የቀረበባቸውን ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 141 ድንጋጌ መሰረት በነጻ እንዲሰናበቱ ብይን መስጠቱን አስታውቋል። አቃቢ ህግ ለክሱ ዋና መነሻ ያደረገውና ክስ የመሰረተው ወይዘሮ አዜብና አቶ ተመስገን የተባሉት ተከሳሾች ተገቢ ያልሆነ ብልጽግና ለራሳቸው ለማግኘትና ለሌላ ሰው ለማስገኘት በማሰብ የግል ተበዳይ የሆነው የኮስሞ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ምክትል ስራ አስኪያጅ ሆነው ሳለ የዋና ስራ አስኪያጁ ሙሉ ስልጣን እንዲኖራቸው አድርገዋል። በዚህም ራሳቸው ለራሳቸው በሰጡት ሹመት ድርጅቱን እንዲያስተዳድሩ በማድረግ ድርጅቱን በማስያዝ 61 ሚሊዮን ብር ከአዋሽ ባንክ በመበደር ኮስሞ ትሬዲንግ ቀደም ብሎ ከህብረት ባንክ የተበደረውን 21 ሚሊዮን ብር መክፈላቸውን
የብይን ሰነዱ ያስረዳል። ተከሳሾቹ ቀሪውን 40 ሚሊዮን ብር ወደ ኮስሞ ትሬዲንግ የሂሳብ ቋት ገቢ ካደረጉ በኋላ ለድርጅቱ ስራ አስኪያጅ 10 ሚሊዮን ብር ማበደራቸውንና ተጨማሪ 32 ሚሊዮን 500 ሺህ ብር ደግሞ ንብረትነቱ የወይዘሮ አዜብ ለሆነውና አቶ ተመስገን በውክልና ለሚያስተዳድሩት ጄጄ ፕሮፐርቲ ድርጅት ማስተላለፋቸውንም የአቃቢ ሕግ ክስ ይዘረዝራል። የወይዘሮ አዜብ ድርጅት ለሆነውና ራሳቸው ለሚያስተዳድሩት ቦስተን ሪል ስቴትም 7 ሚሊዮን ብር ማስተላለፋቸውንም ክሱ ይገልጻል። ከብድሩ ላይ በተለያዩ ቀናት 11 ሚሊዮን 14 ሺህ ብር እና 5 ሚሊዮን ብር ደግሞ ንብረትነቱ የአቶ ተመስገን ለሆነው ቲቲኤች ኃላፊነቱ የተወሰነ የግል ማህበር ላለበት የባንክ ብድር ክፍያ መዋላቸውንም የአቃቢ ሕግ ክስ ያስረዳል። ፍርድ ቤቱ በብይኑ መጨረሻ ላይ እንደገለጸው በአጠቃላይ አቃቢ ሕግ ያቀረባቸው ክሶች በሰውም ሆነ በሰነድ ሊረጋገጡ ባለመቻላቸው ሁሉም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 141 ድንጋጌ መሰረት በነፃ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። በ9 ወራት ውስጥ ብቻ ከህገ ወጥ የጦር መሳሪያ ጋር በተገናኘ 146 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። የኢትዮጵያ ፌዴራል ፖሊስ ዛሬ እንዳስታወቀው በ2017 በጀት ዓመት 9 ወራት በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር በቁጥጥር ስር አውሏል። ህገወጥ የጦር መሳሪያ ዝውውርን ለመከላከል ተደርጓል በተባለ ኦፕሬሽን 121 የጦር መሳሪያዎችንና 6351 የተለያዩ የጦር መሳሪያ ጥይቶችን ከመኖሪያ ቤቶች 8989 መሳሪያዎችና ተመሳሳይ ቁጥር ያላቸው ጥይቶች ፌዴራል ፖሊስ ጸረ ሰላም ሲል ከጠራቸው ኃይሎች እንዲሁም 36 የጦር መሳሪያዎችንና 51846 የተለያዩ ጥይቶችን ደግሞ በኬላዎች ላይ መያዙን አስታውቋል። በተጨማሪም 236 የተለያዩ የጦር መሳሪያ ካዝናዎች ከመኖሪያ ቤቶችና 148 በኬላዎች ላይ መያዛቸው ተገልጿል። በተመሳሳይ 3 ብሬን፣ 56 የተለያዩ ቦምቦች ከመኖሪያ ቤቶች ጸረ ሰላም ከተባሉ ኃይሎች ሲያዙ 122 ቦምቦችን በኬላዎች እንደተያዙ ሪፖርተር ከፌዴራል ፖሊስ ያገኘው መረጃ ያመላክታል። በተጨማሪም 262 የተለያዩ ህገወጥ ሽጉጦች የተያዙ ሲሆን አንድ ስናይፐር ከመኖሪያ ቤት፣ አንድ ስናይፐር ደግሞ ከጸረ ሰላም ኃይሎች በኤግዚቢትነት ተይዘው ከ146 ተጠርጣሪዎች ጋር በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። በአዲስ አበባ ከተማ የመንጃ ፍቃድ ስልጠናና ፈተና በአፋን ኦሮሞ፣ በትግርኛና ሶማሊኛ ቋንቋዎች እንዲሰጥ ተፈቅዷል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የቋንቋ አካታችነት ጥያቄን ለመፍታት በሚል ከአማርኛ በተጨማሪ በ3 የሀገር ውስጥ ቋንቋዎች የመንጃ ፍቃድ ስልጠናና ፈተና እንዲሰጥ መፍቀዱን አስታውቋል። ባለስልጣን መስሪያ ቤቱ በሪፎርም ሂደት ውስጥ የሚገኝ እንደመሆኑ መጠን ለረጅም ጊዜ ሲጠየቁ የነበሩ ተገልጋዮችን የመልካም አስተዳደር ጥያቄዎችን እየፈታ መሆኑን ገልጿል። የመስሪያ ቤቱ አንዱ ኃላፊነት የአዲስ መንጃ ፍቃድ አገልግሎት ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ ቆይቷል። በዚህም በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ተገልጋዮች ለረጅም ጊዜ ሲጠየቁ የነበረ የመልካም አስተዳደር ጥያቄ ነውም ተብሏል። ጥያቄው አሳማኝ ሆኖ አግኝቼዋለሁ ያለው የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የተሟላ የስርዓተ ትምህርት ዝግጅትና የጥያቄዎች የትርጉም ስራ መጠናቀቁንም አስታውቋል። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳምባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በዛሬው ዕለት በመኖሪያ ቤታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የዓለም ሀገራት መሪዎችና ዝነኛ ሰዎች ሀዘናቸውን እየገለጹ ይገኛሉ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።